አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። ባላችሁበት ሰላማችሁ ብዝት ይበል። እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ምንድነው አብረን የምንሰራው ፍርፍር ማለት ነው። እንጀራ ፍርፍር እንሰራለን። ካሁን ፊት በነገራችን ላይ ያው ቂጣ ምናምን አሳይቻችኋለሁ። ማለት ቂጣ በቀላሉ እንዴት ነው እንጀራ ባናገኝ በሚለው ፓርት አሳይቻችሁ ነበረ ማለት ነው። ዛሬ ደግሞ እንጀራ እንዴት ፍርፍር ያኔ የተለመደ ነው በነገራችን ላይ ማለት ነው። ግን ያው አሰራሩ ሁሉም ቦታ ይለያያል። እዚህ ጋር የሚያስፈልገን ግብአት ምንድነው? እሱ ፍርፍር ለመስራት እዚህ ጋር ሽንኩርት ውይ አይሴትነት ምንድነው? እቺ ጋር በደንብ አልተከተፈችም ማለት ነው። በነገራችን ላይ ደክሞኛል ሀቂቃ ማለት ነው። ስራ ሰራውኝና እዚህ ጋር ሽንኩርቴን አዘጋጅቻለሁኝ። እዚህ ጋር ቲማቲም እንደዚህ ፈጭቻለሁኝ። እሺ እዚህ ጋር ደግሞ ሁለት ቃሪያ እዚህ ጋር እንደዚህ አዘጋጅቻለሁኝ ማለት ነው። ከዛ እስቲ አብረን እንስራ። ሙያሽ ይዘርዘርልሽ እንዳለው ማለት ነው። ስለዚህ እጅ የሚያስቆረጥም ፍርፍር ነው የምንሰራው ማለት ነው። እጅ ሳይሆን ምላስ። እንዴት እጅ ይቆረጠማል? ምላስ ነው የሚያስቆረጥመው ማለት ነው። ውዶቼ እንግዲህ እዚህ ጋር እንጀራው እንደዚህ ይመስላል ማለት ነው። ሀቂቃ በጣም ነው የሚያምረው ማለት ነው። የጤፍ እንጀራ ነው ይታያችኋል። በጣም ትልቅ ነው። አጣጣፊው ነው እንደዚህ እንጂ በጣም ትልቅ ነው ማለት ነው። ያኔ እቤት አልሰራሁም ጣልቤ ነው ማለት ነው። አንዳንዴ ያው እንደዚህ ሲመጡ ምናምን አብሾች ይዘውልን ይመጣሉ ማለት ነው። እና ለማንኛውም ዛሬ እንጀራ ስንበላ ለኛ ሰርግ ነው። አንዳንድ ሰው ስጋ ነው ሳ እኛ ደግሞ አረብ ሀገር ላለን ሰዎች እንጀራ እንትን ስለሚለን ብዙ ሰዓት ስለማናገኝ ያው እንደ ስጋ ነው የሚሆንብን። ነገር ግን እኔ እውነት ለመናገር አምረኝም ለምንድን አላውቅም። እንደዚህ ማለት ያገኘሁትን ብቻ መብላት ወደ ሀገር ብቻ መግባት ነው ምኞቴ ማለት ነው እንጂ ምግብ ይሄን አመረኝ ምናምን ነው የሚባል ነገር እኔ ጋር የለም ማለት ነው። ቅድሚያ እንደዚህ ዘይት ሳናደርግ ውሃው እንዲመጥልን እንተዋለን ማለት ነው። እንደዚህ እንግዲህ እንደዚህ ዘይት ተጠቅሜ ያለሁን ትንሽ ያው ሽንኩርቱ ቡኒ ነገር እስከሚሆን ለጣዕሙ ማለት እንጠብቀዋለን። እዚህ ጋር ሰልሳ ትንሽ እንጠቀማለን። ያኔ በርበሬ ብዙም ስለማልፈልግ ጓደኛዬ ጨጓራ አለባትና ትንሽ ነው የምጠቀመው በርበሬ ማለት ነው። ወዶቹ እንግዲህ እዚህ ጋር የኢትዮጵያ በርበሬ አንድ ከግማሽ ማንኪያ የሾርባ ተጠቅሜ ያለሁኝ ማለት ነው። የኢትዮጵያ በርበሬ በጣም የሚያምር ነው። ጣዕሙ ሽታው ምናምን ዋው! ኢትዮጵያ ተዘጋጅቶ የመጣ ነው ማለት ነው። ትንሽ ታመስነው በኋላ ሰልሳ ትንሽ እናደርጋለን ማለት ነው። አይ ሞያ በርበሬ መታመስ ካተማመሱ ይለያል ይባላል። ግን ያው ሳስበው የሚነጣ መስለኝ ትንሽ በርበሬ ልጠቀም ማለት ነው። የተወሰነች ያው እንደኔ በርበሬ የምትወዱ ከሆነ ሁለት ማንኪያ ማድረግ ትችላላችሁ ማለት ነው። ሁለት ማንኪያ ተጠቅሜ ያለሁኝ ማለት ነው። እዚህ ጋር ደግሞ ትንሽ የሰልሳ ተጠቀምኩኝ እንዲቀላ ማለት ነው። ቢያንስ አንድ ማንኪያ ይሆናል ማለት ነው የተጠቀምኩት ሰልሳ። በርበሬው ግን ወላሂ ዋው ነው። ሽታው ራሱ በቃ ማሻአላ ተባረከላ ማለት ነው።
አሁን እንደዚህ በጣም አመስኩትኝ። ያኔ ሲታመስ እንትን እንዳይል ቲማቲም እንደሚባል ማለት ነው። አሁን እዛም እንጠቀማለን ከዝበራ የተፈጫለኝ እና ባህራት መሸከፊ እንጠቀማለን ማለት ነው። ውዶቼ እንግዲህ እዚህ ጋር ትንሽ ከዝበራ የተፈጨና ባህራት በጣም የሚጣፍጥ እዚህ ጋር መሸከል አለኝ ማለት ነው። ያጣፍጠዋል በጣም። እንደዚህ በጣም ከተቸከቸከ በኋላ ያኔ በስልስ ነው የምንፈረፍረው ማለት ነው። ውሃ እንጠቀምም ያን ያህል ትንሽዬ ብቻ እንትኗ አብራ እንትን እንድትል ስልሷ ማለት ነው እንጂ ሌላ ውሃ አልጠቀምም ማለት ነው። እዚህ ጋር ደግሞ እንደዚህ ሊወጣ አካባቢ ቃሪያ ቆረጥ ቆረጥ አድርጌ ተጠቅሜ ያለሁ ማለት ነው። እንደዚህ ሆኖ እየበሰለብን ነው። እዚህ ጋር ደግሞ የኢትዮጵያ ቅቤ ያለኝ እንደዚህ ማለት ነው። ይሄን በጣም ወላሂ በጣም የሚጣፍጠው አይገልጸውም ማለት ነው። ስለዚህ ጣል እናደርግበትና እንጀራችንን እንፈረፍራለን እሳቱን አጥፍተን ማለት ነው። እንግዲህ እዚህ ጋር ቅቤያችንን ጣል አድርገናል እንደዚህ ማለት ነው። እንግዲህ እዚህ ጋር እንደዚህ ፍርፍሬን አድርጌያለሁ እንጀራዬን ማለት ነው። ከዛ ምን እናደርጋለን እናደባልቃለን ማለት ነው። እንግዲህ ከተመቻችሁ ሙያ ብሎ ዝም ነው ምንድን ነው የሚባለው? ለራስ ሲቆርሱ አሳንሱ ይባላል። እና ከተመቻችሁ አሰራሩ ማለት ነው ያው እንግዲህ ማዘዝ ትችላላችሁ። በቅንነት ባላችሁበት ቦታ አደርሳለሁ ማለት ነው። ታዲያ ቢላሽ ነው ከፍላችሁ ምናምን የሚሻወር ምናምን ኧረ እንዳታስቡ፣ ችግር የለም። እኔ ለእናንተ ክፉ ማን ብሉ። ስለዚህ ማለት ነው ለእናንተ ለቅን ቤተሰቦቼ ያንሳችኋል ማለት ነው። ከዛ እንደዚህ ያደረግን እናደባልቀዋለን ማለት ነው። ፍርፍር ስፈረፍሩ የገጠመኝ ነገር አለ። ምን መሰላችሁ? አንዳንድ ቦታ ላይ እሳት እንደዚህ ሳይጠፋ እሳቱ ላይ እየነደደ የሚፈረፍሩ አንዳንድ ሰዎች አለን ማለት ነው። ምንድነው የሚሆነው? ቆሻ ይሆናል ማለት ነው። በቃ የሆነ እንጀራው ይበስላል። ከዛ ምን ይሆናል? ምን ልበላችሁ፣ ልስልስ ብሎ ምናምን በቃ ሙጭሙጭ ይላል ማለት ነው። ከዛ ምን ይሆናል? ይህ እንጀራነቱ ይጠፋና ወደ ሌላ ይለወጣል ማለት ነው። እንግዲህ አሁንስ በጣም መሽቶ ነው ይሄንን ቪዲዮ ስሰራ እንጂ እንቁላል ቀቅላችሁ ምናምን ሰንጠቅ ሰንጠቅ አድርጋችሁ እንደዚህ ደግሞ ጣል ጣል ብታረጉበት የበለጠ በጣም ነው የሚያምረው ማለት ነው። እንግዲህ ከወደዳችሁት ላይክ፣ ሰብስክራይብ እያደረጋችሁ ኮሜንት፣ ጥሩ ጥሩ ኮሜንት፣ ጥፋትም ካለብኝ ያው እረሙኝ ማለት ነው። የዛሬው ፍርፍሬ ይመስላል። ትንሽ ነጣ ብሏል እንዳልኳችሁ። ጓደኛዬ ጨጓራ አለባት ማለት ነው። ለዛ እኔ በጣም ነው በርበሬ የምወደው፣ ግን እሷ ስለማትወድ እንደዚህ አነሳ አድርጌዋለሁ ማለት ነው። እንግዲህ እንደዚህ በዳቦ ከፈለጋችሁ እንጀራ ስለማልፈልግ ያው በዳቦ ነው ያረኩት ማለት ነው። እንደዚህ አድርጌ ሰርቼዋለሁኝና በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። እወዳችኋለሁ አላህ ብዬ ማለት ነው።